ምስራቅ እዝ ያችን ሰዓት የሁለት ታላላቅ ባንዶች የሞት ድግስ አብይ ደምለው ተፈራ እንዳዘጋጀው ከአብዮታዊ ሰራዊት ገጽ የተገኘ የአመታት የግሌ የምርመራ ሪፖርት ለረጅም አመታት ያለ መሰልቸትና ያለ መታከት የተወዳጁንና ያሳዛኙን የምስራቅ እዝ ባንድ አባላት ጅምላ ግድያ ስመረምር ቆይቻለሁ። በህይወት ከተረፉት አባላቱ ጀምሮ ከረንና አስመራ ከነበሩት የሰራዊቱ አባላት የከረን ሆስፒታል አመራርና ባልደረቦች እንዲሁም በሻቢያ በኩል ኦፕሬሽኑን እስከመሩ ሰዎች ድረስ ታሪኩን ለማጣራት ብዙ ርቀት በአመታት ውስጥ ተጉዣለሁ። ሙሉ ሪፖርቱን እንደያግባቡ የምለቀው ቢሆንም በተለይም ላሁኑ በፈጣን ድርጊቶች የተሞላውን ዋንኛውንና የባንዱን አባላት ህይወት የወሰነችውን ቅጽበት ላካፍላችሁ ወደድኩ። አብራችሁን ቆዩ። ምስራቅ እዝ ያችን ሰዓት ሰራዊቱን ለመቀስቀስና ለማነቃቃት ተብሎ በተሰጠ ግዳጅ የተለያዩ የሰራዊቱና የሲቪል ባንዶችና የሙዚቃ ክፍሎች በተለይም ኤርትራ ወደ ነበረው ሰራዊታችን በየተራ ይንቀሳቀሳሉ። በወቅቱ በጣም ገናና ከነበሩት የሰራዊቱ ባንዶች መካከል ደግሞ የምስራቅ እዝ የሙዚቃ ቡድን አንዱ ስለነበረ ከአራስ ቤት አልጋ ጭምር ጥላ ወጣቷን ድምጻዊት ንግስት አበበን ዋና ኮከቢቱን አስነስቶ ጉዞ ይጀምራል ወደ ግዳጅ። የሙዚቃ ቡድኑ የመጀመሪያ ዝግጅቱን አዲስ አበባ ላይ ካቀረበ በኋላ ጉዞውን ወደ አስመራ ቀጠለ። አስመራ ደርሶ ለሁለተኛው አብዮታዊ ሰራዊት ዋና መምሪያና ልዩ ልዩ ክፍሎች ድንቅ ዝግጅቱን ካቀረበ በኋላ ጉዞውን ወደ ከረን ጀመረ። ከረን ደግሞ ግዙፉ ሰራዊታችን የሰፈረበትና በተለይም በጄኔራል ታሪኩ ላይኔ ይመራ የነበረው ናደው እዝ የሙዚቃ ዝግጅቱን በጉጉት ይጠብቅ ነበርና የምስራቅ እዝ የሙዚቃ ጓድ ከረን ከተማ ደርሶ ማረፊያውን በከረን ሆስፒታል ያደርጋል። የወቅቱ የሆስፒታሉ ሜዲካል ዳይሬክተር የነበሩትና በኋላና እስከዛሬም ድረስ የሙያ መምህሬና ጓደኛዬ የሆኑት ዶክተር ወንዲፍራው ጥላሁን የባንዱን አባላት በክብር ተቀብለው ማረፊያ ሰጥተው ያስተናግዷቸዋል። ለናደው እዝ ማምሻው ላይ የቀረበውና በከፍተኛ የስሜት ማዕበል የተናወጠው ይህ የምስራቅ እዝ የሙዚቃ ቡድን ኮንሰርት ከ20,000 በላይ የሰራዊቱ አባላት የታደሙበት እንደነበረ እማኞች ይናገራሉ። በከፍተኛ ስሜት ውስጥና ድካም ላይ የነበሩት የባንዱ አባላት ከምሽቱ ኮንሰርት መልስ በሆስፒታሉ ሜንስ ቤት ልዩ ራት ግብዣ ይደረግላቸውና አዳር በሆስፒታሉ ይሆናል። ይሁንና የባንዱ አባላት የማለዳ ጉዞ በጧት ይጠብቃቸዋል። ስለዚህም በጊዜ ወደ መኝታ። የሁሉም የሆስፒታሉ ስታፍ ትኩረት ማረፊያ የነበረችው ፍልቅልቋና ሳቂታዋ በወቅቱ በለቀቀችው በሸዋ ላይ ደስ ያልበም የዝና ማማ ላይ ደርሳ የነበረችው የሐረሯ በተለይም የአራተኛዋ ፈርጥ ንግስት አበበ ከአራስ ቤት ተነስታ ስለመጣች ጡቷ እያጋተ ይፈስ ስለነበረ በዶክተር ወንዲፍራው ትዕዛዝ በሆስፒታሉ ስታፍ ልዩ እንክብካቤ እየተደረገላት ጋደማለች። በጠዋት ማልደው የተነሱት የባንዱ አባላት እንደታሰበው በጠዋት ጉዞ አልጀመሩም። ምክንያቱ ደግሞ የከረን አስመራ መንገድ በወታደራዊ ቋንቋ ተወጥሮ
በቃኝ ክፍሎች ከሰርጎ ገቦችና ከፈንጂ ጽዱ መሆኑ የግድ መረጋገጥ ስለነበረበት ነው። ሁሉም በአግባቡ እየተከናወነ ይሁን እንጂ በተንቀሳቀስ ትዕዛዝ መዘግየት ምክንያት እንደታቀደው የሌሊቱ ጉዞው አልተጀመረም። ስለዚህ ሜዲካል ዳይሬክተር ዶክተር ወንዲፍራውና ባልደረቦቻቸው ለምስራቅ እዝ አባላት የቁርስ ግብዣ ለማድረግ ተገደዋል። በወቅቱ በስፍራው የነበረውና ኋላ ላይ የሙያ ባልደረባችን የነበረው ነፍሱን ይማረልኝ የወቅቱ የከረን ሆስፒታል የራዲዮሎጂ ዲፓርትመንት ባልደረባ ዶክተር ጃራም ይህንኑ ያጠናክራል። በነገራችን ላይ ይህ የቁርስ ግብዣ በታሪክ የመጨረሻው የምስራቅ እዝ ባንድ አባላት ግብዣ ሆኖ ስለሚመጣ በግሌ የመጨረሻው ራት ብየዋለሁ። በአጀባ ቡርኑ ከከረን ሆስፒታል ቅፍለት ወይም ኮንቮይ ሰርቶ በኦራል ዙ 23 ቢኬኤም መትረየስ በተጠመዱ ዋዝ መኪኖች ታጅቦ ሲወጣ የባንዱ አባላት ደግሞ ጎኑ ላይ በትልቁ ምስራቅ እዝ ተብሎ በተጻፈበት ዳፍ አውቶቡስ ውስጥ ተቸምችመው ስለማታው ድንቅ ኮንሰርታቸው ስለ ሰራዊቱና ስለ ከረን ከተማ ውበት እየተወያዩ ጉዞ ሲጀመር የሆስፒታሉ ሙሉ ስታፍ ወጥቶ እጅ ያውለበለበ ተሰናበታቸው። የባንዱ መሪ የሆኑ አዛዥ መኮንን ግን ወደ ኋላ መለስ ብለው ስለተደረገላቸው መስተንግዶ ሜዲካል ዳይሬክተሩን ዶክተር ወንዲፍራውን በእጅ በመጨበጥ አመስግነው ወደ መኪናቸው ገቡ። እናም ጉዞ ተጀመረ። በተቃራኒው ደግሞ አስመራ ከተማ ላይ የተደበላለቀ ውብ ኮንሰርት ትላንት ምሽት ያካሄደውና የሀገራችንን የወቅቱን ዝነኛ ወጣት ድምፃውያንን የያዘው ሌላው ምድር አንቀጥቅጥ የሲቪል ባንድ ማልዶ ከአስመራ ተነስቶ ወደዚሁ ከረን አቅጣጫ በኮንቮይ ታጅቦ መገስገስ ጀምሯል። ከአስመራ ዙሪያ ጥበቃ ጀምሮ ከረን ላይ በሰፊው ተዘርግቶ የአካባቢውን ጸጥታ የሚጠብቀው የሁለተኛው አብዮታዊ ሰራዊት የቃኝ የውጠራና የአጀባ አባላት ከማታ ጀምሮ ዋናውን አውራ ጎዳና መንገዱንና የሙዚቃ ዝግጅቱ የሚካሄድባቸውን ቀጠናዎች ወፍ ዝር እንዳትል አድርገው በአስተማማኝ ሁኔታ እያስጠበቁ ናቸው። ይሁንና በተቃራኒው ደግሞ በወቅቱ በከፍተኛ ተጠቂነት ውስጥ ለመግባት ተገዶ የነበረው የሻቢያ ከፍተኛ አመራሩ ደረጃ ተቀምጦ እንዴት እነዚህ ሁለት የሙዚቃ ቡድኖች ላይ ድንገተኛ ጥቃት በመፈጸም ስርዓቱን ድንጋጤ ውስጥ በመክተት ከባድ ተገዳዳሪ ኃይል መሆኑን ለመላው ዓለምም ጭምር ለማሳየትና ደርግን ወደ ድርድር ጠረጴዛ ለማምጣት ከፍተኛ የሚስጥር ስብሰባ አካሂዶ ውሳኔ ላይ ተደርሷል። ስለዚህም ሸማቂና ድንገተኛ ጥቃት አድራሽ ኮማንዶዎች ሌሊቱን ያመቸኛል ብሎ ደመረጠው የዋናው መንገድ ኩርባ አስጠግቶ አድሯል። እናም ገዳይ አባላቱ ቁጥቋጦ ውስጥ ተሸሽገው የባንዶቹን መምጣት እየተጠባበቁ ሌሊቱ ነግቷል። በዚያ ላይ ገዳዮቹ በስለላ መዋቅራቸው ሁለቱም ባንዶች ከአስመራና ከከረን መነሳታቸው ተነግሯቸው አሁን ያላቸውን መሳሪያዎች ሁሉ አቀባብለው በጥፍራቸው ቆመው በመንገዱ በተደጋጋሚ የሚመላለሱት የሁለተኛ አብዮታዊ ሰራዊት ቃኞች እይታ ውስጥ ላለመግባት አድፍጠው ተኝተው እንግዶቻቸውን ይጠባበቃሉ። ሁለተኛ አብዮታዊ ሰራዊት ደግሞ በእርሱ የግዳጅ ቀጠና እነዚህ ትልልቅ የሀገር ስመጥሮች ላይ አደጋ ቢደርስ ለክፍሉም ሆነ ለመላው ሰራዊቱ እንዲሁም ለስርዓቱ ከባድ ውድቀት እንደሚያመጣ በመረዳት ብሎም ሻቢያ ይህንን እድል ለከፍተኛ ፕሮፓጋንዳው ሊጠቀምበት እንደሚችል በመገመት እርሱም በጥፍሩ ቆሞ እየጠበቀ ነው የነጋው። በሌላ በኩል ሞት እንደተቆረጠላቸው ያላወቁት እነዚህ ሁለት የወቅቱ ገናና ባንዶች ወደ መገደያ ወረዳቸው ከሁለት አቅጣጫ እየመጡ ናቸው። እናም እጅግ በጣም በሚያሳዝን የታሪክ ገጠመኝ የሁለቱ ባንዶች ጣፈንታ ወደምትወስነውና ከርቀት በሪሞት ኮንትሮል የሚታዘዝ ጸረ ተሽከርካሪ ፈንጂ በተጠመደበት እናም የሻቢያ ቀለበት ውስጥ በገባች አንድ ኩርባ መንገድ ላይ ይወሰናል። በአጠቃላይ ይህች ኩርባ
የሁለቱ ባንዶቻችን እጣ ፈንታ መወሰን ብቻ ሳይሆን ለቀጣይ ወታደራዊና ፖለቲካዊ መመሰቃቀሎች ምክንያት መሆኗን ጭምር ልብ ይላል። በከፍተኛ የስሜት ማዕበል የሚናወጠው የምስራቅ እዝ ኮንሰርት ከ20 ሺህ በላይ የሚሆኑትን ለዓመታት በቀበሮ ጉድጓድ ተቀብረው የሀገርን አንድነት የሚጠብቁትን የሰራዊቱን አባላት በስሜት እያወራጨ ድብልቅልቁ ወጥቷል። ከተማዋ ትንሽ በመሆኗ ትርኢቱ የሚቀርብበት ሜዳም ቅርብ በመሆኑ እንዲሁም የምሽት ድምጽ ከመሆኑ ጋር ተደማምሮ ለዶክተር ወንድይፍራውና የሕክምና ስታፋቸው ሙዚቃውና የሚያስገመግመውን የሰራዊቱ የጩኸት ድምጽ በቅርበት ይሰማቸዋል። ምሽቱን ስራ የበዛባቸው ሜዲካል ዳይሬክተሩ እርሳቸው ዝግጅቱን መታደም ባይችሉም ካልሄድን እያሉ የወጠሯቸውን ቁጥራቸው ቀላል የማይባል ስታፎቻቸውን የመጣው ይምጣ ብለው ፍቃድ ሰጥተው አሰናብተዋቸዋል። ዶክተር ወንድይፍራው የአዲስ አበባ ልጅ ቢሆኑም ለሙዚቃ ግን ብዙ ትኩረት ያልነበራቸው ረጋ ያሉ ሰው ናቸው። ይሁን እንጂ በቴሌቪዥን መስኮት አይተው የወደዷት ንግስት አበበ የባንድ ኮከብ ሆና መምጣቷን የሚረዱት ከኮንሰርቱ መልስ እራት ግብዣው ላይ ነበር። ንግስት አበበ ከአራስ ቤት ተነስታ መምጣቷን ሲያውቁ ደግሞ የበለጠ እንክብካቤ እንዲደረግላት ሲያስደርጉ እርሷም በፍልቅልቅ ፈገግታ አጅባ ዶክተርዬ በጣም አመሰግናለሁ ብላ አመስግናቸዋለች። መኝታው ተመቸሽ? ተመችቶኛል ዶክተር። ማንኛውም የምትፈልጊው ነገር ሲኖር ንገሪኝ። እግዚአብሔር ይስጥልኝ ዶክተር። እያጋተ ወተት የሚፈሰውን ጡቷን አይተው አንጀታቸው ተላውሷል። በዚያ ላይ አስቡት፣ እርሷ የመሃል ሀገር ልጅ ነች። የጧት ስንብት ላይም ተንደርድራ ያሉበት ድረስ መታ ዶክተርዬ አመሰግናለሁ እግዚአብሔር ይስጦት ስትላቸው በትከሻ እቅፍ አድርገው ስንት ወርሽ ነው አሏት። 3 ወር። አይዞሽ ብለዋት መኪናው ከግቢ እስኪወጣ ኮሪደር ላይ ቆመው ባይን ሸኝተው ወደ ቢሮአቸው መለስ አሉ። ይሁንና አውቶቡስ ውስጥ ያዩትን ትክዝ ያለ ፊቷን ዛሬም ድረስ ሊረሱት አልቻሉም። መኪኖቹ ተከታትለው ከግቢው ወጥተው ጉዞ ተጀመረ። ከሹፌሩ ኋላ መስኮት ጥግ ተቀምጣ በትካዜ የዘመተችውን ንግስት አበበንና ሙሉ የባንዱን አባላት ዘና ለማድረግ ጎራው ቤዚስ ተጫዋቹ ዲናሬና የመድረክ አስተዋዋቂውና ጌቾ ጌታቸው ተረፈ ድምፃዊና ጊታሪስቱ ጨዋታና ቀልዱን አድርተውታል። ይህ ደግሞ የግድ ነው። ምክንያቱም ከከረን አስመራ 90 ኪሎ ሜትር ይጠብቃቸዋልና ነው። የአስመራ አውቶቡስ ትላንት ምሽት አስመራን ሲነጣት ያደረው የወቅቱ የሀገሪቱ ቁጥር 1 ሮሃ ባንድ የወቅቱን ገናና ከዋክብት ነዋይ ደበበን፣ ሐመልማል አባተን፣ አረጋኝ ወራሽና ሽውበሊ ብለነይ በሚል የትግርኛ ሙዚቃው ሀገሩን ያናወጠው ብርሃን ኃይለን ጨምረው የባንዱ አባላት ከረንና ምጽዋ ለሚጠብቃቸው ኮንሰርቶች በጠዋት ጉዞ ጀምረዋል። የነዋይ ደበበና የብርሃን ኃይለ ቀልድና ጨዋታ ብዙም ተጫዋች ያልነበሩትን ጋሽ ዳዊት ይፍሩን የባንዱ ኪቦርዲስትና አቀናባሪ እና ጋሽ ሰለሞን ስዩም ጊታሪስትና የባንዱ ማኔጀር ጭምር በሳቅ ያንከተከቱ 90 ኪሎ ሜትሩን መጀመራቸውን ጋሼ ዳዊትና ጆቫኒ ሪኮ ቤዚስትና የባንዱ መሪ ያስታውሳሉ። ታዲያ ከአስመራ ከተማ እየራቁ በወጡ ቁጥር ገጠራማውን የኤርትራ ምድር ውበት እያደነቁ ይጓዛሉ። ምን ያደርጋል ሰላም የራቃት ያልታደለች ሀገር አለ ጋሼ ሰላም ስዩም በመሃል። ብዙዎቹ የሮሃ ባንድ አባላት አስመራና ምጽዋን ከልጅነት ጀምሮ ስለሚያውቋቸው ከዓመታት በኋላ ሲመለሱ ብዙም ያልተቀየረችውን ብቻ ሳይሆን እንዲያውም የበለጠ እየደቀቀች የሄደችውን ኤርትራን ሲመለከቱ ቁጭት ገብቷቸዋል። ይሁንና ያንን ታስታውሳለህ እየተባባሉ ወደ ተደገሰላቸው የሞት ቀለበት በፍጥነት ተምዘግዝገው እየገቡ ናቸው።
የአስመራ ዙሪያ ጥበቃንና የአስመራ ከረን መንገድ የጸጥታ ጥበቃ ኃላፊነት የተጣለበት በወቅቱ በጄኔራል ከበደ ጋሽ የሚመራው መክትዝ ደግሞ አንዳች አደጋ እንዳያጋጥም በሁለቱም አቅጣጫ ዋና መንገዱንና አጎራባች መንደሮቹን ሙሉ ወጥሮ ይዟል። 90 ኪሎ ሜትር በሚዘረጋው መንገድ መሃል ላይ ከአስመራ በግምት ከ30 እስከ 45 ኪሎ ሜትር የምትገኘው አዲ ተክለዛን የተባለችው አካባቢ ደግሞ አደገኛ ኩርባና ሽጥ ያላትና የሻዕቢያ ኃይሎች በተደጋጋሚ እየሰረጉ እየገቡ በሰራዊታችን ኮንቮዮች ላይ ጥቃት የሚያደርሱባት ከባድ ስትራቴጂክ ቦታ ናት። እናም ታዲያ በሰራዊቱም ሆነ በአመራሩ ይህ ሁኔታ በደንብ ስለሚታወቅ ዛሬ ልዩ ትኩረት ተሰጥቶታል። በሻዕቢያ ኃይሎች በኩልም ልዩ የትኩረት ቀለበት ውስጥ ያለችና ለአጥቂው ኃይል የበለጠ ጠቀሜታ እንዳላት የምትታወቅና ትላንት ሌሊቱንም ተስቦ የገባው ገዳይ ስኳድ መሳሪያውን ወርውሎና አቀባብሎ ግዳይ ሊጥል የሚጠባበቅባት ሽጥናት አዲ ተክለዛን። አሁን እየተጠበቁ ያሉት ሁለቱም አውቶቡሶች ከተቃራኒ አቅጣጫ እየተሳቡ ወደ መገደያ ወረዳቸው እየተጠጉ ናቸው። ይሁንና ኩርባው ላይ ሁለቱ አውቶቡሶች ከተገናኙ ለመተላለፍ ስለሚቸግር አንዱ የግድ ቀድሞ ማለፍ አለበት። ስለዚህም ከከረን አቅጣጫ የመጣው የምስራቅ እዝ አባላትን የያዘው አውቶቡስ ፍጥነት ጨምሮ ኩርባው ላይ ደረሰ። በ5 ደቂቃ ርቀት በተቃራኒው የሚመጣው አውቶቡስና ውስጡ የነበሩት የሮሃ ባንድ አባላት ከሰመመናቸው በድንጋጤ ተፈንቅለው የነቁት ምድሪቱን ባንቀጠቀጠው የፍንዳታ ድምጽ ነበር። ከከባድ ፍንዳታ ተከታትሎ የተሰማው የአርፒጂ ላውንቸር ድምጽ ደግሞ የበለጠ ምድሪቷን አራዳት። እናም ሮሃ ባንዶች ምን ማአት ወረደ ብለው በድንጋጤ ወደፊት ሲመለከቱ ነበር የምስራቅ እዙ አውቶቡስ ሁለት እግሮቹን ወደ ላይ ሰቅሎ እንደ ጧፍ ሲነድና ጥቁር ወደ ላይ የሚንቦለቦል ጢስ ሲለቅ የተመለከቱት። ይሁንና እነማንን የያዘ አውቶቡስ እንደሆነ ገና አላወቁም። መኪናቸው ቀጥ ብሎ ቆመ። የኮንቮዩን አጀባ ሰንሰለት ቆርጠው የገቡትና ሌሊቱን ሸጥ ውስጥ መሽገው ያደሩት የሻዕቢያ ተዋጊዎች የተኮሱት ላውንቸር አውቶቡሱን ወደ ጥቁር ጢስ ቢቀይረውም በዚህ ግን በቃን አላሉም። ስለዚህም ሰባቱ ተዋጊዎች ከሽጡ ተወርውረው በፍጥነት ወደሚነዳው አውቶቡስ ተወርውረው ገቡ። የምስራቅ እዝ አባላት በተከሰተው ድንገተኛ ፍንዳታና አውቶቡሱን ከላይ ወደ ታች በገለበጠው የላውንቸር ጥቃት ግማሹ ቆስሎ ሁሉም ወለል ላይ ተዘርረዋል። አውቶቡሱ ጩኸት በጩኸት ተናውጦ የሲኦል በሮች የተከፈቱ መስሏል። አውቶቡሱ ውስጥ መሳሪያቸውን አቀባብለው የገቡት የገዳዩ ስኳድ አባላት በፍጥነት የጅምላ ተኩስ ከፈቱ። አውቶቡሱ ረጅ ጸጥ አለ። በሕይወት ያሉት የባንዱ አባላት ገዳዮቻቸው ወደ መኪናው እንደገቡ ስላወቁ ትንፋሽ ማውጣት ነፍስ እንደሚያስነጥቅ ገብቷቸዋል። የቁርጥ ሰዓት ላይ ልብ ከደረት ፈንቅላ ጉሮሮና ምላስ ውስጥ ብትወተፍም እንጥፍጣፊም ብትሆን ተስፋ ያው ተስፋ ናትና በሰከንዶች ቅጽበት የተቀየረው ሁኔታ እንዳገባቡ ማለፍ የግድ ነውና ጸጥ ብሏል። የገዳዮቻቸውን ኮቴ እየሰሙት እንኳን ሁሉም በደረታቸው ድፍት ብለው የሞቱ መስለዋል። ገዳዮቻቸው ደግሞ በአንድ ጊዜ ሁሉ ሰው እኩል ይሞታል የሚል አላዋቂዎች ስላልሆኑ እየዞሩ አንድ በአንድ ማጣራት እየጀመሩ ነው። የተሰጣቸው ኦፕሬሽን ሙሉ በሙሉ በስኬት መጠናቀቅ ስላለበት የአውቶቡሱ ወለል ላይ በደም ተበክለው የተረፉትን የባንዱን አባላት እያንዳንዳቸውን እያረጋገጡ ለመጨረስ እየተኮሱ ቢሆንም የኦፕሬሽኑ መሪ የሆነው ወዲ የእጁ ሬዲዮ ላይ ኃይል እየመጣባቸው መሆኑን ነግሮ በአስቸኳይ እንዲሰወሩ ያዛል። ወዲ የሚመራውን ስኳድ አባላት በፍጥነት እንዲወጡ አዘዘ። ይሁንና በተለየ ሁኔታ የአንድ በጣም ተፈላጊ ሰው ስምና ምስል ተሰጥቶት ስለነበረ በፍጥነት የተነባበረውን ሬሳ ገልበጥ ሲያደርግ በደም ተበክሎ የተኛ
አንድ ሬሳ ጋር አይኑ ተገናኘ። ከላይ የተኛውንና ገና ነፍሱ ያልወጣችውን ቁስለኛ ወዲ ሁለት ጥይት በጭንቅላቱ ሲለቅበት ስንፍል ብሎ ወደ ጎን ወደቀና ጸጥ አለ። አሁን የታችኛውና በጣም ተፈላጊው አስክሬን ብቅ አለ። ይህ ቁስለኛ ደግሞ የወጣቷና የፍልቅልቋ የንግስት አበበ ነበር። ይህ ለራሱን ቆስሎ ይሆንና ንግስትን ለማዳን እላይዋ ላይ ተኝቶ የነበረው የክፍሉ ተወዳጅ ድምፃዊና ጊታሪስት ጌታቸው ተረፈ ነበር። ሁለት የክላሽ ጥይት የወረደችበት የጌጅ ሰውነት ቦታውን ሲለቅ ንግስት አበበ ቆስላ ደሟ እየፈሰሰ ቢሆንም ከገዳይዋ ከወዲ ጋር እኩል አይን ላይን ተጋጩ። ደምና እንባ ተቀላቅለው ፊቷን አጥበዋታል። የዚህ ኦፕሬሽን መሪ ወዲ በነገራችን ላይ በአንድ ኤርትራዊ ጓደኛዬ ምክንያት የዛሬ 2 ዓመት እዚሁ አዲስ አበባ ላይ ስደተኛ ሆኖ በሚገርም የህይወት ግጥምጥሞች ልንገናኝ በቅተናል። ለደህንነቱም ሲባል ቃል በገባውለት መሰረትም አሁን ወደ አውስትራሊያ መግባቱን ካረጋገጠልኝ በኋላ ነው ይህንን ታሪክ የለቀኩት። ያካፈለኝን ከባድ ኦፕሬሽናል ሚስጥሮች ወደፊት በየማዕቀፋቸው እንደያግባቡ የማቀርባቸው ሲሆን አውቶቡስ ውስጥ የሆነውን ከእርሱ ምስክርነት ጋር እንቀጥል ይለናል። ይህንን ጽሑፍ ያዘጋጀልን አብይ ደምለው ተፈራ። ወዲ ንግስትን ልክ አይኖቻቸው ሲጋጭ በቴሌቪዥን እንደሚያውቃት ወዲያው ትዝ አለውና ለቅጽበት አመነታ። ስለ ልጄ ብለህ አራስ ነኝ ልጄን ትቼ ነው የመጣሁት ስለ ልጄ ብለህ አለችው። ወተት የሚፈሰውን ጡቷን አውጥታ ተስፋ የቆረጠች ብትሆንም የመጨረሻ ሙከራዋን አደረገች። አራስ ነኝ ስለ ልጄ ብለህ። ወዲ አይኑ እንባ እንዳዘለ አንጀቱ ተላወሰ። ይሁንና የተሰጠው ኦፕሬሽን ደግሞ በከባድና በከፍተኛ አመራር ደረጃ ተይዞ ውጤቱ በጉጉት እየተጠበቀ ነው። ካይኑ የወደቀችው አንድ የእንባ ዘለላ ለንግስት ትንሽ ተስፋ ሰጠችና ልመናዋ ቀጠለ። የመኖርና ያለመኖር የመጨረሻዎቹ ፍርክስካሽ ሴኮንዶች። እውነት ገዳይና ዘኒታ ግን ብዙ ጊዜ ዝምድና የላቸውምና የግድ መጨከን ነበረብኝ ይላል ወዲ። በፍጥነት ከመኪናው በመውጣት ኦፕሬሽኑን ከፍጻሜው በማድረስና በንግስት አንጀት የሚያላውስ ልመና የተወጠረው ወዲ አዝናለሁ እህቴ፣ ይቅርታ፣ ትዕዛዝ ነው፣ አዝናለሁ አለና አንድ የክላሽ ተኩስ ጨመረ። በሽርጡ ፊቱን ሸፍኖ እንባው እየወረደ ፈጥኖ ወደ ሽጡ ተወረወረ። አውቶቡሱ አሁን በጣር ድምጾች ተሞልቷል። ልጄን የሚለው የንግስት አበበ ድምጽ ግን አውቶቡሱን ያናጋዋል። ውድ የኢትዮ ትዝታ ቤተሰቦች፣ ሰሜን እዝ ያቺን ሰዓት የሁለቱ ታላላቅ ባንዶቻችን የሞት ድግስ በዚህ አላበቃም። ለመሆኑ የንግስት አበበና የምስራቅ እዝ ባንድ አባላት መጨረሻቸው ምን ሆነ? በሻቢያ በኩል የነበረውና ተልእኮውን ይመራ የነበረው ወዲ በወቅቱ ስለነበረው ሁኔታ ምስክርነት ሰጥቷል። የንግስት አበበ ባለቤትስ ምን አለ? የንግስት አበበ የመጨረሻው ደብዳቤ ምን ይዟል? የገጀረት ሆስፒታል የአይን እማኝ የነበሩት ዶክተር ምስክርነትና የሌሎቹንም የአይን እማኞች በቀጣይ ክፍል ይዘንላችሁ እንቀርባለን። ለዛሬ ግን ስንሰነባበት ንግስት አበበን ለማስታወስ የምትታወቅበትን በሸዋ ላይ ደሴ የሚለውን ሙዚቃ በመጋበዝ ይሆናል። ሐሳብ አስተያየቶቻችሁን ብትለግሱንም ደስ ይለናል። በሐሳብ መስጫው ላይ ሐሳባችሁን ስጡን። በቀጣይ ክፍል እንገናኝ። ይህም የኢትዮጵያ ታሪክ ነው።
ينعلم أمر الصدر فنيني هود أبوتو بلوكو ينعلم والقب لنور تنيني عالم عير لمكة حاتم براوتان جافتكم ناقر نوايالن نشاوتالن مداموي وادجه لموي مداموي فكر عيد لموي مداموي وادجه لموي مداموي فكر عيد لموي مداموي وادجه Thank you.